አምሳያ አለው የለውም? ስለዚህ በነገረ ልክ ነው የምንናገረው። ጅስም የሚባለው ነገር ረብል ዒዘቲ ወልጀላል ቁርአን ውስጥም ሐዲስ ውስጥም አላህ ጅስም አለው አላህ ጅስም የለውም አላለም። ስለዚህ ይሄ ነገር አይመለከተንም ማለት ነው። የተዘጋ ፋይል ነው ይሄ። እጅ ተናግሯል። نعم نعم كلتا يديهما يمين ይላል ሙስሊም ላይ ደግሞ ግራና ቀኝ ይላል። ሹፍ ዑለማዎች ይሄን ነገር ራዊዎቹ ሪዋያውን ያደረጉት ዘጋቢዎቹ ራሱ ትንተና ሰጥተውበታል። ቀደምት ዑለማዎች ማለት ነው፣ ሰለፎች ትንተና ሰጥተውበታል። ምንድነው ያሉት? ቀኝና ግራ ብሎ ማለት ቢንስበቲ ሊልየደይን ሁለቱ እጆችን በሁለቱ እጆች ግምት ቀኝና ግራ ነው እንጂ የተባለው ኪልታ የደይሂማ የሚኑን የአላህ ሱብሓነሁ ወተዓላ ሁለቱም እጆች ቀኝ ነው። ሰዎች አሁን ተሰውር ያደርጋሉ እንዴ እጅ ከተባለ ሰው እኮ እጅ አለው፣ አላሁን እጅ ነው እጅ አሁን እንዴት ሁለቱ ቀኝ ይሆናል የሚል ነገር ውስጥ ሊመጣ ይችላል። የኛ አቅል እንኳን አላህን ሱብሓነሁ ወተዓላ ተመራምሮ ሊደርስበት ወላ ኸጠር ዐላ ቀልቢ በሸር ጀነትን እንኳን ፍጡር የሆነችን ጀነትን ልናውቅ አንችልም። አንድ ጥያቄ ልጠይቅህ ኑሬ፣ ኢስራፊል ምን ይመስላል? እንዴት አታውቀውም? ኢስራፊል እግር አለው እንዴ? ኢስራፊል እግር አለው? ማን የነገረህ እግር እንደሌለው? ተበላ ማለት እዚህ ጋር ነው። ኢስራፊል እግር የለውም አልከኝ። እግር ከሌለው እግር እንደሌለው ማን የነገረህ? ኢስራፊልን አይተኸዋል? አላየኸውማ? አምሳያ ያለው ኢስራፊል አንተ የምታውቀው አምሳያ ያለው ኢስራፊል? አው ሌላ ኢስራፊል ነው እንጂ የሌለው እኮ በመላኢካነት ደረጃ እኮ አምሳያ አለው እኮ እሱ አይደል እንዴ? በመላኢካ ደረጃ አምሳያ አለው እኮ። መላኢካ ነው አይደል ኢስራፊል? መላኢካ በመሆኑ አምሳያ ነበረው። አምሳያ ያለው እንኳ ያ ምንነቱ እስካልተነገረን ድረስ አናውቅም። ስለ ኢስራፊል ስጠይቅህ አላውቅም አልከኝ። ስለ ኢስራፊል ያላወቅ ግለሰብ እንዴት ስለ አላህ ልታውቅ ትችላለህ? አላህ በነገረን ልክ ነው። ሁለቱን ሐዲስ ደግሞ ሙስሊም ላይ የመጣው ደግሞ ቀኝና ግራ ያለው፣ ቡኻሪ ላይ ደግሞ ክልታ የደይሂማ የሚኑን የሚለው ቀደምቶች ያንን ነገር የተረዱትና ያስረዱት ሲያስቀምጡ በግልጽ አስቀመጡ ማለት ነው። ክልታ የደይሂማ የሚኑን